ሀገር የወደፊት መጻኢ ዕጣዋን ለመበየን በዜጎቿ መካከል ያሉ ልዩነቶች ሊጠቡ ለዚህም ሀሳቦች ወደ አንድ ጠረጴዛ መምጣት ይኖርባቸዋል። ሀገራዊ ምክክሩም በኢትዮጵያ ያሉ የፖለቲካዊና ማህበራዊ እንከኖችን በውይይት ለመፍታት የጋራ መግባባት ለመፍጠርና ዘላቂ ሰላምን ለማጽናት እየተካሄደ ነው። ይሄኛውን ወገን አሸናፊ ሌላውን ተሸናፊ በማያደርገው ሂደቱ ልዩነትን ወደ መግባባት፣ ቅሬታን ወደ መፍትሄ ሊቀይር መቃጠሪያውም መወያያውም ከመዲናዋ ከሆነ ሰንበትበት ብሏል። ኢትዮጵያ የሁሉም ዜጎቿ ድምጽ በሚሰማበት የጋራ መግባባት ወደ ዘላቂ ሰላም እንድትሸጋገር የሚያደርግ ምክክር። ይህ ያነጋገርናቸው ተመካካሪዎችም ሀሳብ ነው። በኢትዮጵያ ታሪክ ውስጥ ይሄ ነገር ትልቅ ተግባር ይፈጸማል ብዬ አስባለሁ። የነገይቱ ኢትዮጵያን ወደ ትልቅ ነገር ያዘልቃታል ብዬ አስባለሁ። በመሃላችን የነበረውን ነገር ክፍተቶች ይዘጋል ብዬ አስባለሁ። ትልቅ ደረጃ ላይ እንደርስበታለን። ትልቅ ነገር ነው ብዬ ነው የማስበው። በጣም ቀላል ነገር አይደለም ለዚህ መድረሳችን፣ ለዚህ መብቃታችን። ወርቅ የሆነች ሀገር ይዘን ምድራችን የተባረከች ህዝባችን የተባረከ ይሄንን አገር ይዘን እስካሁን ድረስ አለመነጋገራችን የውስጥ ህመሜ ነው። እኔ አሁን በእድሜ ካየሁት ከንጉሱ ዘመን ጀምሮ ብዙ ነገሮች አይቻለሁ። አሁን ግን ኢትዮጵያ የጀመረችው ከዚህም በፊት ሆኖ የማይታወቅ ታላቅ ብስራትና ታላቅ ትንሣኤ ይሆናል እምነት አለኝ። የምክክሩ አሳታፊነት የሚለካው በተሳታፊ ብዛት ብቻ ሳይሆን የተለያዩ ድምጾች በእኩልነት መሰማታቸውና ሀሳቦቻቸውም በሂደቱ ውስጥ ቦታ ማግኘታቸው ላይ ነው። ዓላማውም ሁሉም የራሱ የሆነ ድምጽ እንዳለው ተቀብሎ የጋራ መግባባትን በጋራ መገንባት ነውና ሁሉን አካታች ሁሉን አሳታፊ የሆነበትና ከሰሜን ደቡብ፣ ከደቡብ ሰሜን፣ ምስራቅ፣ ምዕራብ ሳይል ኢትዮጵያን በኢትዮጵያ ጉዳይ መለከተኛል ያለው ለተሳተፈበትና ሀሳቡ የቀረበበት ከብዙ ፍትጊያና ከብዙ ችግሮች በኋላ ነው እዚህ ውጤት ላይ የመጣ ነው። ዝም ብሎም አይደለም። ብዙ አይነቶች ለምን ሰው የፈለገውን በውስጡ ያቆረውን ማውጣት ስለነበረበት ከብዙ ጦርነትና ከብዙ የሀሳብ መጋጨት ከዛ የነጠረውን ያም የሀሳብ ግጭት ያደረገውም ወደ ማስተዋል ወደ እውቀት ሲገባ ምክክር የማይፈጥረው ነገር የለም። እዛ ውጤት ላይ ደርሰናል። በአብዛኛው ሀሳብ ጠቅለል ብሎ የተሰበሰበበት ነው። ስለዚህ ያለው ሀሳብ ወዴት እንደሚሄድ ይታወቃል እና ያለው ነገር ከኔም ካንቺም የወጣውን ፍላጎት በአንድ ላይ አሰባስቦ ወደ አንድ ቦታ ማድረስ ነው። ይሄ ነገር ደግሞ በትክክል ተሰርቶበታልና ጥሩ ግንኙነት ይገኝበታል ብዬ አስባለሁ። በምክክሩ የሚነሱ ሀሳቦች የዛሬን ችግር ብቻ ለመፍታት የሚያተኩሩ ሳይሆኑ የነገዋን ኢትዮጵያ ለመገንባት የሚያልሙ ናቸው። ዛሬ በምክክር የሚቀመጠው ሀሳብ ነገ በሚገነባት የኢትዮጵያ የመግባባት ማሳ ላይ የሚጣል ዘር ነው። ዘሩም የሁሉም ፍሬውም የጋራ ይሆናል። በሌላ በኩል ይህ ሂደት በልዩነት መካከል በውይይትና በመግባባት ሰላምን የመገንባት ልምድ በማሳየት ለሌሎች የአፍሪካ ሀገራትም ምሳሌ ሊሆን የሚችል ነው። ሁሉም እስካሁን ሲያቀርብ የነበረው የየግሉን ነበር። የየግሉን ሀሳብ የኔ ሀሳብ ቀረ የኔ ሀሳብ ይካተትልኝ ነበር። ያ ሁሉ እየተጨመቀ ደግሞ መጣ። አሁን ምንድነው የሀገርን የነገውን ትውልድ ይጠቅማል፣ ሀገርን ከግጭት ወደ ሰፊው ልማት አሁን ካለችበት ከፍ ያለ እድገት ላይ ታደርሳል የሚባልና በተለይ እኔ ያለሁበት ሙስናና መልካም አስተዳደር ላይ ነበርና ያልተነሳ ሀሳብ የለም። ያ ተጨምቆ መጥቶ ደግሞ ለቀጣው በጣም መንግስትንም ያግዛል። ህብረተሰቡም ደግሞ አገሪቷን በዲሞክራሲያዊ መልኩ በዲሞክራሲያዊ መንገድ ይመራልም ይመራበታል። ለነገው ትውልድም ደግሞ በጣም ጥሩ ነገር ነው የተቀመጠው ብዬ ነው የማስበው። ለነገም ትምህርት የሚሆን ነው ለማንም። ያው እኛ የታወቅን ነን፣ በነጻነቱም ምሳሌዎች ነን፣ በአፍሪካ ህብረት ምሳሌዎች ነን፣ በተለያየ ምክንያቶች ምሳሌዎች ሆነን የኖርን ነን። አሁን ደግሞ ያንኑ ነው ያሳደግነው። ትልቅ ምሳሌ እንሆናለን ብለን እናስባለን። ይህ ውይይት መዳበር ያለበትና ለመጪው ትውልድ ልዩነት የሌለባት ሀገር ለማስረከብ እንደሚያግዝም ተወያዮቹ አንስተዋል። ለልጆቻችን ጥሩ ሀገር እንደሚያገኙ ይህ የምክክር ሁኔታና ባህል እየዳበረ በየሃይማኖቱም በየሽምግልናውም በእድርም ሊገባ ብዙ ቀዳዳዎችና ክፍተቶችን እናዘጋጃለን። ለትውልዱም ለልጆቻችን አመጽ፣ ዘረኝነት፣ ጥላቻ፣ ተንኮል፣ ክፋት እነዚህ ልዩነት የሌለባትን ኢትዮጵያ ለማስረከብ ፍትጊያ ላይ ነን። አንድ ሴት እንዴት ነው ልትወልድ ወራቷና ቀናቷ ሲደርስ እንደምታመጥ ሁሉ የኢትዮጵያ ትንሣኤ በቅርብ ጊዜ እኔ አመት 2 አመት አይደለም በቅርብ ጊዜ ውስጥ ትንሣኤ ይሆናል የሚል እምነት አለኝ።